በትላንትናው ዕለት ብዙዎችን ያስደነገጠ ዜና ተሰምቷል። ወጣቱ በፌስቡክ ገጹ ላይ መልእክት አስቀምጦ ማለፉ በርካቶችን አሳዘነ። በዜናችን ከድምጽ ማስረጃ ጋር ለእናንተ የምናደርሰው መረጃ ነው። ከቤሩት አዲስ አበባ በመመለስ ላይ ያለችን ሴት ንብረት የዘረፉ ግለሰቦች በፖሊስ ቁጥጥር ስር ውለዋል። ግለሰቦቹ ምን አይነት ወንጀል ፈጸሙ ተሰሙታላችሁ። መስፈርት በማያሟሉ ህንጻዎች ላይ 100,000 ብር ቅጣት አስተላልፋለሁ አለ የእሳትና አደጋ ስጋት አመራር ኮሚሽን። የምትሰሙት ነው። ብዙ ኢትዮጵያውያን በሚኖሩበት ሶማሊላንድ በ3 ቀን ውስጥ ለቃችሁ ውጡልኝ ብላለች ሶማሊላንድ። ይሄንንም ተሰሙታላችሁ። ጤና ይስጥልን እንደምን አላችሁ? በያላችሁበት አክብሮታዊ ሰላምታችን ይድረሳችሁ። ዜናዎችን ይዘናል። እነዚህንና አስገራሚ አስደናቂ ከዓለም ዙሪያ ያጠናከርናቸውን እንሆድ እናንተ ልናደርስ ነው። ናርዶስ አለማየሁ ደግሞ ከናንተ ጋር ቆይታ አደርጋለሁ። አብራችን ቆዩ። ኑሮ አስጠልቶኛል ብሎ ነግሮኝ ራሱን ሰቅሎ ሞተ ይለናል ያነጋገርነው አብሮ አደግ ጓደኛው። በትናንትናው ዕለት እንግዲህ በሶሻል ሚዲያ በስፋት አመሻሹን በተለይ ሲዘዋወር የነበረ መረጃ አለ። መረጃው ትክክል ነው ወይ ብዬ ደወል አድርጌ ነበር። በትናንትናው ዕለት እንግዲህ አስደንጋጭ መረጃ ተሰምቷል። ብዙዎች አልቅሰዋል፣ ሀዘናቸውንም እየገለጹ ናቸው። ሶሻል ሚዲያው ላይ ምን ጉድ ነው እየተባለም ይገኛል። አንዳንድ የማህበራዊ ሚዲያ ተጠቃሚዎች ራሳቸውን ከማጥፋታቸው በፊት እንግዲህ የስንብት የሚመስል መልእክት በገዛ የፌስቡክ ገጻቸው ላይ አስፈረው ከዛ ራሳቸውን ማጥፋታቸው አሁን እየሰማን የመጣነው ዜና ነውና ብዙዎቹ እየተገበሩት ነው። እንግዲህ ይሄ የሰማነው ዜና ደግሞ በደንቢ ዶሎ የህግ ባለሙያ ሆነው እናቱን የሚያግዘው እናቱን የሚወደው ወንድሙን የሚያግዘው የሚያስተምረው ወጣት ማይ ላስት ብሪዝ ብሎ ከ5 ሰዓት በፊት በገዛ የፌስቡክ ገጹ ላይ ጽፎ ራሱን ሰቅሎ አጥፍቷል ማለት ነው። ልብ ሰባሪ ሀዘን ነው፣ በተለይ ለወዳጆቹ ማለት ነው። ምዕራብ ወለጋ አይራ በሚባል አካባቢ ተወልዶ እንዳደገ ያገኘነው መረጃ ያመለክታል። እናትና አባቱ 2 ልጆች አሏቸው። ይህ ሟቹና አንድ ልጅ ማለት ነው። ይህ ሟቹ ገዳ የተሰኘው ወጣትና የሱ ታናሽ ማለት ነው የተወለዱት። እናቱ ሞቱን ስትሰማ ራሷን ስታ እንደ ተጎዳችም አውርቶናል ጓደኛው። አሃዱ አነጋግሮ ቃሉን ሰጥቶናል ማለት ነው። አብሮ አደግና የልብ ጓደኛው መረባ ዋቄኔ የተሰኘ ግለሰብ ልጁን ሳቀው እንደዚህ አይነት ውሳኔ ላይ ይደርሳል ብዬ በፍጹም ማልጠብቀው ልጅ ነው። ከሰው ጋር የሚግባባ የማይጣላ ሶሺብል የሆነ ተግባቢ የሆነ የሚባል ልጅ ስለሆነ ለኔ ግራ ገብቶኛል ይላል ጓደኛው። ስለ ቤተሰቦቹም ጠየቅ አድርጌው ነበር። እናትና አባቱ ሰራተኛ እንደሆኑና የሚኖሩት ምዕራብ ወለጋ አካባቢ አይራ የሚባል ቦታ እንደሆነ ነው። ፌስቡክ ላይ ለጠፈው ነገር አይቼ ለጓደኞቻችን ስደውል አያነሱም። ከሆነ ሰዓት በኋላ ደግሞ ገዳ ራሱን ሰቅሎ ሞተ የሚል ፖስት አየሁኝ። ይህ ሲፈጠር በጣም ደነገጥኩኝ ይላልና ምን አይነት ስሜትን አስተናገድክ ብለን ስንጠይቀውም ችግሩን ሁሉ ለኔ ቢነግረኝ ኑሮ አማክረው ነበር። ሞት አማራጭ ሊሆን አይችልም ነበር። ሰዎች እንዲረዱት ታደርግ ነበር። ይህን ሳስብ ንዴትና ጸጸት ውስጤን እየበላኝ ነው ብሏል። ይህን በማናገረው ጊዜ በፍጥነት ወደ አይራ ትውልድ ቦታው ትራንስፖርት ላይ እንደነበር አስረድቶኛል። ይህ የሟች እናትም አደጋው እንደሰማች ራሷ እንደሳተችና ራሷ እንደማታቅ ባነጋገርኩት ጊዜ አጫውቶኛል። ለቀብርና ወላጅናቱን ለማረጋጋትም እየሄደ እንደሆነ ነው የነገረኝ። 2 ልጆችም እንዳሏቸው በዛው ነው የነገረኝ ማለት ነው። ሟች እናቱን የሚረዳ እንደነበርም ገልጾልኛል። እናቱም በልጅ ትረዳ እንደነበረ ስራም ቢኖራት ትረዳ እንደነበረ ቃሉን ሰጥቷል። ቀብሩም ዛሬ እንግዲህ አይራ ውስጥ የትውልድ ቦታው አካባቢ እንደሚፈጸም ያገኘሁት መረጃ ያመለክታል። አሃዱ አብሮ አደግ ጓደኛውን አነጋግሯል ብያችሁ ነበር። ያለውን እስኪ ቃል በቃል ሰምተን እንመለስ። መረባዋ ከነባላለው ገዳ ጓደኛ ነኝ። እንደዚህ አይነት ውሳኔ ላይ ይደርሳል ብለሽ የምታስቢው ልጅ አይደለም። በጣም ከሰው ጋር ምግባባ ሰው ነው። በጣም ከሰው ጋር በቃ ጉድኝነት አለው። ሶሻል ላይፍ ላይ በጣም ነው ልጁ በጣም ተጫዋች ነው። በቃ ይሄን ያለ ራሱ ላይ ሞት ወስናል ብለሽ የምታስቢው ልጅ አይደለም። እናትና አባት አለው፣ ሰራተኛ ናቸው ሁለታቸው። እዛ ነው አይራ ሀገር ነው የሚሰሩ። ይሁድለት ላይ በፌስቡክ ጽፎልኝ ነበር። ሰላም ተባብለን ከዛ ኑሮ መሮኛል፣ ኑሮ በጣም እያስጠላኝ ነው ምናምን ብሎ ሲነግረኝ እኔ ምንድነው እንከው ለምን ታጨናንቀኛለህ? ለምን እንደዚህ ያለ ምንድነው እንከው ንገረኝ ስለው አንድ ቀን በህይወት ኖረን ከተገናኘን ነገር አለው አሁን አልነግርህም ምናምን ብሎኝ ነበር። ከዛ እኔ ለምንድነው እንደዚህ የምትለው እባክህ አሁን ንገረኝ ብዬ ደውዬለት ነበር።
ያኔ ማለት ነው። ይደውልለት ስልኩን አነሳም ነበር። ከዛ ምንድነው ብዬ በቃ በዛው ተውኩኝ እና ትላንትና ምሳ ሰዓት ላይ ማይ ላስት ብሪዝ ምናምን ብሎ ፌስቡክ ላይ ለቆ ነበር። በፕሮፋይሉ ጥቁር ነገር አድርጎ ለቆ ነበር። ከዛ ደንግጬ ስደውልለት ስልኩ አይሰራም ነበር። ከዛ ምንድነው ብዬ ለሌላ ጓደኞቹም ስደውልላቸው እኛ እናቀም አንዳንድ ነገሮች አሉ ግን እርግጠኛ አይደለንም ምናምን ብሎ ነግሮኝ ነበሩ። ከዛ ምንድነው ብዬ ስጠይቃቸው ኩላሊቱን ያም ነበር ትንሽ ታጠር ነበር። ኩላሊቱን አሞት ነበር። ከዛ ኩላሊቱ ትንሽ ብሶበት ነው መሰለኝ እሱ በሱ ተስፋ ቆርጧል ምናምን ብሎኝ ነበር እነሱም። ከዛ እኔ እንደሱ ከሆነ ለምን እንደዚህ ይለቃል ታዲያ የሚያል ከባድ ነገር ነው ወይ አይታከምም ምናምን ብዬ ከዛ ስልኬን ዘግቼ እኔ ምሳዬን በልቼ ወደ ስራ ሲመለስ ሞቷል ራሱን ሰቅሎ ነው ሞቷል ምናምን ብሎኝ ነበር ነገሩኝ። ከዛ በቃ ደነገጥኩኝ። እኔ ሰራተኛ ነው ደምቢ ዶሎ ይሰራል ሎየር ነው ምዕራብ ወለጋ ነው አይራ ወረዳ የምትባላለች። ከዛ አብሮ አደጌ ነው እንደዋወል ነበር። አሁን በቅርብ ግን ብዙም ተደዋውለን አናውቅም። በቃ በስራ ጉዳይ ምናምን ትንሽ ተራርቀን ነበር እና ቤተሰቦቹ እናቱ በጣም ታማለች ደንግጣ በምክንያቱ እና ቀብር ስነ ስርዓቱም እዛው አይራ ነው የሚሆነው። ሁለት ልጅ ነው ያላቸው ከነሱ ገዳ ታላቁ ነው። አንዱ ጤነኛ አይደለም ሙሉ በሙሉ እንትን አይደለም አብኖርማል ነው። እሱም ብቻ ነው እናቱ በጣም እሱን ትወዳለች። እሱም ብቻ ስለምታይ እሱን አይታ ስለምትኖር ስለዚህ በቃ አሁን በጣም ታጎሳለች። እንዳሁን በቃ ራሷን አታውቅም ብሎኝ ነበር። ለኔ ብነግረኝ ኖሮ እኔ በቃ ችግሩን ምንም ቢሆን ወይ አማክሯለሁ ወይ ሌላ ነገርም ቢሆን በቃ ሰው እንዲረዳው ምናምን ሊያረገው ይችል ነበር። እሱ ነው ተሰጠውና ችግሩን አልነገረኝም። ችግሩን ቢነግረኝ በጣም ደስ ይለኝ ነበር። እሱ ነው አሁን በጣም እያናደደኝ ያለው። ችግሩን ቢነግረኝ እኮ በቃ ምንም ችግር እኮ መፍትሄ አለው። መፍትሄ የሌለው ችግር የለም። እሱ ነው በጣም የቆጨኝ። ነግሮኝ ነው ደግሞ ኑሮ እንዳስጠላው ምናምን ነግሮኝ በቃ በዛው ተፋ። ሜሴጅን ያያል ግን አይመልስልኝም። ስልኬንም ሊያነሳልኝ አይቻለም። እንደሰማችሁት ነው ራስን ማጥፋት የራስን ህይወት የማጥፋት ተግባር ነው። በዓለም ላይ ያሉ ብዙ ሀገራት ራስን ማጥፋት እንደ ወንጀል ይቆጥሩታል እና ማንድን ሰው ራሱን ማጥፋት ሞክሯል ብለው ሁሉ የሚያስሩ ሀገራት እንዳሉ እንሰማለን። ራስን የማጥፋት ሀሳቦች ራስን የመጉዳት ወይም የመግደል ሀሳቦች ናቸው። ተስፋ ከመቁረጥ የሚመጣ ነገር ነው። ብዙ ጊዜ ራስን ለማጥፋት የተለያዩ ምክንያቶች ይጠቀሳሉ። እንግዲህ የኑሮ ውድነት፣ ስራ አጥነት፣ ብቸኝነት፣ ዲፕሬሽን፣ በፍቅር ግንኙነት ተስፋ መቁረጥ፣ ማህበራዊ ቀውሶች በአጠቃላይ ከነ ምክንያቶቹ የሚጠቀሱ ናቸው። በየትኛውም ሃይማኖት ደግሞ ራስን ማጥፋት የተከለከለና የሚወገዝ የማይመከር ድርጊት ነው። እንግዲህ ለሟች ነፍስ ይማር። ወደ ቀጣይ መረጃችን አለፍን። ከቤሩት አዲስ አበባ በመመለስ ላይ ያለችውን ሴት ንብረት የዘረፉ ግለሰቦች በፖሊስ ቁጥጥር ስር ውለዋል። ይሄንን ያለው የፌደራል ፖሊስ ነው። በሸዋሸዋ ከባድ ዘረፋ የፈጸሙ 4 ሰዎች ከነ ኤግዚቢቱ በቁጥጥር ስር ውለዋል። እንደምትመለከቱት የኢትዮጵያ ፌደራል ፖሊስ እንዳለው እንግዲህ ተሽከርካሪን ተጠቅመው የሸዋሸዋ የሚባለውን የስርቆት አይነት ታክሲ ላይ ዘረፋ ማለት ነው ብዙ ጊዜ ምን መለከተው ምን ሰማው ነገር ነው በወሬ እንደዚህ አይነት ወንጀል የፈጸሙ 4 ተጠርጣሪዎች ከነ ኤግዚቢቱ በቁጥጥር ስር መዋሉን ገልጿል። ፌደራል ፖሊስ ተጠርጣሪዎቹን በቁጥጥር ስር ሊውሉ የቻሉት በምንድነው? በቤሩት ሀገር ስትሰራ ቆይታ ወደ ሀገሯ ወደ አዲስ አበባ ላይ በመመለስ ላይ ያለች ግል ተበዳይ ወይዘሪት በላይነሽ በዶሬ የተባለች ግለሰብ ቦሌ ዓለም አቀፍ አውሮፕላን ማረፊያ ስትደርስ የራይድ ታክሲ አገልግሎት እንስጥሽ በማለት ኮድ 2 ታርጋው ደግሞ B96905 በሆነ ኮሮላ መኪና ነው አሳፍረው ከቦሌ ይዘዋት የወጡት። ከዛ ትንሽ እንደሄዱ ትራፊክ መጣብን እንዳርያዝ እዚህ ጋር ወረጂ ማዶ ተሻግረሽ ተሳፈሪያለሽ እንጠብቅሻለን ትራፊክ ላይን ስለሆነ ወረጂ ብለው ያዋክቧታል። ተበዳይ ስትወርድ ሻንጣዎቿን ጭነው ሸዋሸዋ የታክሲ ላይ የዘረፋ ወንጀል ፈጽመው ሲያመልጡ አንድ በአይነ ቁራኛ ጉዳዩን ሲከታተል የነበረ እግረኛ የመኪናውን ሰሌዳ ፎቶግራፍ ወዲያው አንስቶ ለኢትዮጵያ ፌደራል ፖሊስ ትራፊክ ቁጥጥር አደጋ ምርመራ ማለት ነው አባላት ፖሊስ ይሰጣል ማለት ነው መረጃውን። የትራፊክ ፖሊሶቹ የደረሳቸው መረጃ መሰረት አድርገው ተጠርጣሪዎቹን በጂፒኤስ ማለት ነው ተከታትለው አራቱንም ተጠርጣሪዎች ልደት አካባቢ በቁጥጥር ስር አዋላቸው። ከዛ በኋላ ተጠርጣሪዎቹና በተሽከርካሪው ላይ በተደረገው ፍተሻ ደግሞ ከተለያዩ ግለሰቦች ከብዙ ሰዎች የሰረቋቸው 7 ተች ስክሪን ሞባይሎች 2 በተን ስልክና ከተለያዩ ግለሰቦች የሰረቁ 84485 ብር 5 ባለ 500 ሪያል የውጭ ገንዘብ 1
አንድ የባለ 200 ሪያል 3 ባለ 10 ሪያል ኖት 2 ባለ 5 ሪያል መያዙን ነው የፌደራል ፖሊስ እንግዲህ በገጹ ያስታወቀው። የግል ተበዳይዋ በላይነሽ በዶሬ ንብረቷን ተረከባ በሰላም ወደ ቤተሰቦቿ እንደሄደችም ፖሊስ አስረድቷል። ፖሊስና ህብረተሰብ እንግዲህ በዚህ መልኩ ተባብረው ከሰሩ በየትኛውም የሀገራችን አካባቢ ሊፈጠሩ የሚችሉ የወንጀል ተግባሮች አስቀድሞ ለመከላከል ለመቆጣጠር እንዲቻል ይህ ጥሩ ማሳያ ነው ብሏል ፖሊስ። እንግዲህ ፖሊሶችም በኤግዚቢትነት የተያዙ ንብረቶችና ተጠርጣሪዎችን ለቦሌ ክፍለ ከተማ ፖሊስ መምሪያ ለሐርቡ ፖሊስ ጣቢያ አስረክበዋል። እንደዚህ አይነት ወንጀሎች ሲፈጸሙ ታርጋ ቁጥር ይዞ ለፖሊስ መረጃ በመስጠት ከፖሊስ ጋር በመተባበር እንደዚህ ህዝብን ያስመረሩ የሿሿ ስርቆቶችን መከላከል ይቻላል ማለት ነው። እንደዚህ ታርጋ ቁጥር አንስቶ የላከውንም ግለሰብ ምስጋና አቀርበዋል። መስፈርት በማያሟሉ ህንጻዎች ላይ 100 ሺህ ብር ቅጣት ላስተላልፍ ነው አለ የእሳትና አደጋ ስጋት አመራር ኮሚሽን። ኮሚሽኑ የደህንነት መስፈርትን በማያሟሉ ህንጻዎች ላይ 100 ሺህ ብር ቅጣት ድረስ የሚጣል መመሪያ በቅርብ ጊዜ ውስጥ ተግባራዊ አደርጋለሁ ብሎ አስታውቋል። እንግዲህ አሃዱ እንደዘገበው ከሆነ የአደጋ ተጋላጭነት እንግዲህ ለመቀነስ የደህንነት መስፈርቶችን ያላሟሉ መስፈርትን ማሟላት የማይችሉ የህንጻ ባለቤቶች ላይ 100 ሺህ ብር የሚደርስ ቅጣት የሚጥል መመሪያ በቅርቡ ተግባራዊ ይደረጋል። አደጋን ቀነስ እንግዲህ ከቅርብ ጊዜያት ውስጥ የጸደቁ በርካታ መመሪያዎች አሉ። ከነዚህ ውስጥ አንደኛው የእሳትና አደጋ መከላከል መቆጣጠር እንዲሁም ደግሞ የጎርፍ አደጋ ቦታዎችን ለመለየት የሚያስችል እንደሆነም ነው ኮሚሽኑ የገለጸው። ከእሳት ጋር በተያያዙ ነገሮች በተለይም አንዳንድ ትልልቅ ህንጻዎች ላይ የሚከሰቱ አደጋዎች የደህንነት መስፈርቶችን ማሟላት ሲገባቸው ባለማሟላታቸው የሚመጡ አደጋዎች ናቸው ተብሏል። መመሪያው ደግሞ በተቋም ደረጃ ቢጸድቅም እስካሁን ወደ ተግባር አለመገባቱን አንስተዋል። መመሪያውን በማይፈጽሙ አካላት ላይ እንግዲህ የሚወሰዱ ቅጣቶችን በተመለከተ ኮሚሽኑ በራሱ ያስፈጽማል ወይስ በሌላ አካል የሚለውን ውሳኔ እስከሚያገኝ እየተጠበቀ ነው ብለዋል። ከዚህ በተጨማሪ ደግሞ ሰው ከተቀጣ በኋላ መብቱ ሊጠበቅ እንደሚገባም ገልጿል ኮሚሽኑ። ከዚሁ ጋር ተያይዞ የሰዎች የቅሬታ ስርዓት መዘርጋት ብቻ ይቀራል ብለዋል አደጋ እና ስጋት አመራር ኮሚሽን። በዚህም ህብረተሰቡ በቂ ግንዛቤ ኑሮት ሳይቀጣ ራሱ ተግባራዊ እንዲያደርገው እንዲለማመደው ለማስቻል በአሁኑ ሰዓት በተለያዩ አማራጮች ስራ በስፋት እየተሰራበት እንደሚገኝም ምክትል ኮሚሽነሩ ናቸው ለአሃዱ ያስታወቁት ማለት ነው። ቅጣቱን በሚመለከት እንግዲህ እስከ 6 ወር ለሚደርስ ጊዜ በማስጠንቀቂያ የሚታለፍ የሚታገስ ነው። ከዛ በኋላ ግን እንደየደረጃው መጠን እስከ 100 ሺህ ብር ድረስ የሚቀጣ ይሆናል ማለት ነው። ምክትል ኮሚሽነሩ ይህንን ባሉ ጊዜ የቅጣቱ ጉዳይ እኛ ተጨንቀንና ተቸግረን የምንገባበት እንጂ ህብረተሰቡን የመቅጣት አላማ ኑሮን አይደለም ብለዋል ማለት ነው። ነገር ግን ማህበረሰቡ በሰላም ወጥቶ በሰላም ወደ ቤቱ መመለስ ስላለበትና አንድ ወይም ሁለት ሰው በሚፈጥረው ችግር ብዙ አመት የለፋበት ንብረቱ እንዳይወድም ለማድረግ ህይወትንም ለመታደግ ከምክር በኋላ ወደ ቅጣት ከታገሷቸው ይሄ እስከ 6 ወር ያልኳችሁን ከታገሷቸው በኋላ በቀጥታ እስከ 100 ሺህ ብር የሚያስቀጣውን ቅጣት መግባት ግድ እንደሆነ ኮሚሽኑ አሳስቧል ማለት ነው። ብዙ ኢትዮጵያውያን ያሉባት ሶማሊላንድ ሰነድ አልባ የሆናችሁ በሙሉ በ3 ቀን ውስጥ ለቃችሁ ውጡልኝ ብላለች። የሶማሊላንድ መንግስት ከነገ ጀምሮ ህጋዊ ሰነድ የሌላቸው የውጪ ሀገር ዜጎች ለቀው እንዲወጡ ትዕዛዝ አስተላልፏል። እንግዲህ የሶማሊላንድ የሀገር ውስጥና ደህንነት ሚኒስቴር ባወጣው መመሪያ መሰረት ሰነድ የሌላቸው በሙሉ በ3 ቀን ውስጥ በአስቸኳይ ለቀው መውጣት ይገባቸዋል ብሏል። መረጃውን ከሆርን ኦብዘርቨር እንዳገኘ ነው ደግሞ በ3 ቀናት ውስጥ ለቀው የማይወጡ ከሆነ አስፈላጊውን እርምጃ ወዲያው ወስዳለው ብላለች ሶማሊላንድ። በሚኒስትሩ ፊርማ የወጣው ይሄ መመሪያ እንግዲህ የተለያዩ በአገሪቱ ውስጥ የሚገኙ ተቋማት ይህን እንዲያስፈጽሙ ትዕዛዝ ይሰጣል። ሶማሊላንድም ከሌሎች የሶማሊያ ክፍሎች ጋር ስትነጻጸር በአንጻራዊነት የተረጋጋች ናት። ባሁን ላይ ይሄን በዚህ ነው የምትታወቀው። ባሁኑ ሰዓት የተለያዩ ኢትዮጵያን ስደተኞች ከደቡብ ሶማሊያ የተፈናቀሉ አንዳንዶቹ ደግሞ የመን፣ ሶሪያ እነዚህ ሩቅ የሚባሉ ቦታዎች የተውጣጡ ህዝቦችን ታስተናግዳለች ማለት ነው። እንደሚታወቀው በ2022 ሶማሊላንድ በሺዎች የሚቆጠሩ ሰዎችን ከላሳኖድ ከተማ አባራ ነበረ። ከነዚህ መካከል ብዙዎች ከደቡብ ሶማሊያ የመጡ ሰዎች ናቸው። በሶማሊያ ውስጥ እንግዲህ በርካታ ኢትዮጵያውያን በህጋዊም ሆነ በህገወጥ መንገድ የሚኖሩ መሆኑ ይታወቃል። ከዚህ ከኛ ጋር የሄዱት ሰዎች ወገኖቻችን ማለት ነው። እነዚህ ኢትዮጵያውያን እንግዲህ ሰነድ አልባ ከሆኑ በዚች በ3 ቀን ውስጥ እንዲወጡ ትዕዛዝ አስተላልፋለች ሶማሊላንድ። ይህንን ያሉት ማናቸው? የሀገሪቱ የሀገር ውስጥና የደህንነት ሚኒስትሩ አብደላ መሐመድ ናቸው ማለት ነው። ስለዚህ ይህ መረጃ የሚደርሳችሁ በሶማሊላንድ አካባቢ ያላችሁ ግለሰቦች እንግዲህ በ3 ቀን ውስጥ ለቃችሁ ውጡ ብላለች ሶማሊላንድ።
ተወዳጆች ከኛ ጋራ ስለነበራችሁ ከልብ አድርጌ አመሰግናችኋለሁ። አሁን ደግሞ በትግራይ ክልል አዲሱ ስርዓተ ትምህርት ተግበራ እንዳልተጀመረ ስለመገለጹ በኢመደበኛ ንግድ ለመሰማራት ከ1500 በላይ ሰዎች መመዝገባቸው ስለመገለጹ እንዲሁም ደግሞ አማኑኤል የአእምሮ ስፔሻላይዝድ ሆስፒታል ለታካሚ እንዲሁም ለአስታማሚዎች ህጋዊ የሆነ መለያ ካርድ ስለመገለጹ ታሪኩ ጋሹ ባልደረባዬ ከአሃዱ ስቱዲዮ ይጠብቃችኋል። ቀጥታ ወደ ታሪኩ ጋሹ ወስዳችኋለሁ። አሃዱ ልሳኑን በመምራት በመስተንግዶ ታሪኩ ጋሹ ቴክኒኩን በመቆጣጠር ፍጹም የሽጥላ አብረናችሁ ቆይታ ያደረግን እንገኛለን። አብራችሁን ስለምትቆዩ ከወዲሁ በማመስገን የሰዓቱን አንኳር ዘገባዎች ቀዳሚ እናደርጋለን። የሀገር ውስጥ አንኳር ዘገባዎችን በማስቀደም እንጀምራለን። ክትባት ጀምረው ያቋረጡና ያልተከተቡ ዜጎች አገልግሎት እንዲያገኙ ለማድረግ እየተሰራ እንደሚገኝ ተገለጸ። ከከተማ አቅራቢያ በሚገኙ አካባቢዎችና በባለፉት ዓመታት ክትባት ያላገኙ ዜጎችን ክትባት እንዲያገኙ ለማስቻል እየተሰራ እንደሚገኝ አዲስ አበባ ጤና ቢሮ አስታውቋል። በአዲስ አበባ ከተማ አስተዳደር ጤና ቢሮ የክትባት ፕሮግራም አቶ ሙሉቀን ተስፋዬ እንደተናገሩት በተለያዩ ምክንያቶች ክትባት ያልተሰጠባቸው አካባቢዎች መኖራቸውን አስታውሰዋል። አክለውም 13 የሚሆኑ የክትባት አይነቶች ስለመኖራቸው የተናገሩ ሲሆን ለአብነት ያህልም የማህፀን በር ጫፍ ካንሰርና ሌሎችም ከህፃናት እስከ አዋቂ ድረስ የሚሰጡ ክትባቶችን ያጠቃለለ እንደሆነም ገልጸዋል። በመሆኑም ነፍሰ ጡር እናቶችና አፍላ ወጣቶች እንዲሁም ህፃናትን ጨምሮ በክትባት አገልግሎት መርሃ ግብሩ ተካታች እንደሚሆኑ ተገልጿል። ዓለም አቀፉ የክትባት ሳምንት በሚያዝያ ወር መጨረሻ ላይ ታስቦ እንደሚውል የተናገሩ ሲሆን በኢትዮጵያ ለ15ኛ ጊዜ የክትባት ሳምንት ታስቦ እንደሚውልም ገልጸዋል። አክለውም የተለያዩ ክትባቶች ያልደረሱባቸው ቦታዎች ላይ ዜጎች ክትባት እንዲያገኙ ለማስቻል ልዩ ልዩ ስራዎች እንደሚከናወኑም ገልጸዋል። ክትባት ላልደረሳቸው ማህበረሰቦች ክትባት እንዲያገኙ ለማስቻል እየተሰራ ይገኛል ያሉ ሲሆን የዘንድሮ የክትባት ሳምንት ክትባት ለጤናማ ማህበረሰብ በሚል መሪ ቃል እንደሚከበርም ገልጸዋል። ዕለቱ በአዲስ አበባ ከተማ በኮልፌ ቀራኒዮ ክፍለ ከተማ ወረዳ 3 ጤና ጣቢያ ተከብሮ እንደሚውልም ጠቁመዋል። የመንግስት ባለስልጣናት የፋይዳ መታወቂያ ምዝገባ ያከናወኑ እንደሚገኝ ተገለጸ። የፋይዳ መታወቂያ በኢትዮጵያ ለሚገኙ ዜጎች በሙሉ ማንነትን ለማረጋገጥ የሚያገለግል በመሆኑ መታወቂያውን ለማውጣት የመንግስት ባለስልጣናት ምዝገባ ያከናወኑ እንደሚገኝ የብሔራዊ መታወቂያ ፕሮግራም አስታውቋል። ከሲቪል ሰርቪስ ጋር በመሆን በሁሉም የመንግስት መስሪያ ቤቶች፣ ሚኒስቴር መስሪያ ቤቶችና የፌዴራል ተቋማት ላይ የሚገኙ ሰራተኞች በሙሉ የፋይዳ ዲጂታል መታወቂያ እንዲያወጡ እየተደረገ እንደሚገኝ የብሔራዊ መታወቂያ ፕሮግራም የኮሙኒኬሽን ዳይሬክተር አቤኔዘር ፈለቀ ለአሃዱ ገልጸዋል። በአዲስ አበባ ብቻም ከከተማ አስተዳደሩ በተሰጠው አቅጣጫ መሰረት ሁሉም የመንግስት ተቋማት በሚባል ደረጃና የግሎችንም ጨምሮ በስፋት እየተሰራበት እንደሚገኝም አስታውቋል። በዚህ አግባብ መሰረትም በተለያየ ጊዜ ባለስልጣናቱ ለፋይዳ መታወቂያ ምዝገባ ማድረጋቸውን የገለጹት የኮሙኒኬሽን ዳይሬክተሩ ይህም ተጠናክሮ እንደሚቀጥል ጠቁመዋል። ባለፈው ቅዳሜም ጠቅላይ ሚኒስትር አብይ አህመድ 12 ተቋማትና ከ40 በላይ አገልግሎቶችን በዲጂታል ቴክኖሎጂ አማካኝነት በአንድ ጣራ ስር ማግኘት ያስችላል የተባለውን መሶብ የአንድ ማዕከል አገልግሎትን ባስጀመሩበት ወቅት ለፋይዳ መታወቂያ መመዝገባቸውን አንስተዋል። አክለውም ከባለስልጣናቱ በተጨማሪ ሃይማኖት አባቶች፣ ታዋቂና ተጽዕኖ ፈጣሪ ሰዎች በሙሉ ምዝገባ ያደረጉ መሆናቸውንም ጠቁመዋል። በመሆኑም በፋይዳ መታወቂያ ዙሪያ የራሳቸው አጀንዳ ያላቸው አንዳንድ አካላት በተለይም በማህበራዊ ትስስር ገጾች ትክክል ያልሆነ መረጃን እያሰራጩ እንደሚገኝ በመግለጽ ለህብረተሰቡ ትክክለኛ ግንዛቤን የመፍጠር ስራ ተጠናክሮ ይቀጥላልም ብለዋል። አማኑኤል የአእምሮ ስፔሻላይዝድ ሆስፒታል ለታካሚ አስታማሚዎች ህጋዊ የሆነ የመለያ ካርድ መስጠቱን ገለጸ። ከ102,000 በላይ ዜጎች በአእምሮ ህክምና እና ተያያዥ ጉዳዮች ላይ የአእምሮ ህክምና አገልግሎት ማግኘታቸውም ተገልጿል። የአማኑኤል አእምሮ ስፔሻላይዝድ ሆስፒታል የህዝብ ግንኙነት ባለሙያ የሆኑት አቶ አብዩ የኔዓለም እንደተናገሩት በሆስፒታሉ የአእምሮ ህክምና አገልግሎት እየተከታተሉ ለሚገኙ የታካሚ አስታማሚዎች ህጋዊ የሆነ የመለያ ካርድ እንዲሰጣቸው መደረጉን ገልጸዋል።
በሆስፒታሉ የሚሰጣቸው ካርድ የታካሚ አስታማሚ መሆናቸውን የሚያሳይና ለአእምሮ ታካሚዎች የሚያስፈልጉ ግብዓቶችን ወደ ሆስፒታሉ ለማስገባት ፍቃድ የተሰጣቸው መሆኑን የሚገልጽ እንደሆነም ጠቁመዋል። ከሆስፒታሉ አስታማሚዎች በተጨማሪ የታካሚው የጤና ሁኔታ ታይቶ ከቤተሰብ አንድ አስታማሚ እንዲኖር ይደረጋል ያሉ ሲሆን ይህ የሚሆነው ለታካሚው የቤተሰብ ክትትል ሲያስፈልግ እንደሆነም ገልጸዋል። በሆስፒታሉ ከ102,000 በላይ ታካሚዎች በአእምሮ ህመምና ተያያዥ ጉዳዮች የጤና ችግሮች ላይ የሕክምና አገልግሎት ማግኘታቸውንም ገልጸዋል። በመሆኑም በ2017 በጀት ዓመት በ9 ወራት ውስጥ በተኝቶ የአእምሮ ሕክምና 1421 በተመላላሽ የአእምሮ ሕክምና 98803 እንዲሁም በድንገተኛ የአእምሮ ሕክምና 2380 በአጠቃላይ ለ102604 የአእምሮ ህመምካሚዎች ሕክምናውን ማግኘት ችለዋልም ብለዋል። ለአእምሮ ህሙማን የሕክምና አገልግሎት እየሰጠ የሚገኘው የአማኑኤል አእምሮ ስፔሻላይዝድ ሆስፒታል ከተመሰረተበት ከ1930 ዓ.ም ጀምሮ በተኝቶ በተመላላሽ በድንገተኛ ሕክምና በጭንቅላት ምርመራ በኤሌክትሪክ ንዝረት ሕክምና በህፃናት የአእምሮ ሕክምና ከህግ ጋር የተያያዙ የአእምሮ ሕክምና ምርመራ ወይም ፎረንሲክ እንዲሁም የነርቭ ሕክምናዎችን ጨምሮ አገልግሎት እየሰጠ እንደሚገኝም ተጠቁሟል። በመጠለያ ጣቢያዎች ላይ የሚገኙ ዜጎች የጤና አገልግሎት በበቂ ሁኔታ ባለማግኘታቸው ለተጨማሪ የጤና እክል እየተዳረጉ እንደሚገኙ ተገለጸ። በመጠለያ ጣቢያዎች ላይ የሚገኙ ዜጎች ከምጣኔ ሀብታዊና ማህበራዊ ጉዳት በተጨማሪ የጤና አገልግሎት ለመጠቀም ለከፍተኛ ጫና እየተዳረጉ እንደሚገኝም ተገልጿል። በጤና ሚኒስቴር የስነ ተዋልዶና ጤና የቤተሰብ እቅድና የአፍላ ወጣቶች ፕሮግራም ኃላፊ ዶክተር አለማየሁ ሁንዱማ እንደተናገሩት በሰው ሰራሽና በተፈጥሮ አደጋዎች ምክንያት በተለያዩ አካባቢዎች በመጠለያ ጣቢያዎች ላይ ተጠልለው የሚገኙ ዜጎች በማህበራዊና ምጣኔ ሀብታዊ ጉዳቶች በተጨማሪ የጤና እክልም እየገጠማቸው እንደሆነ ጠቁመዋል። አክለውም ከ4000 በላይ የጤና ጣቢያዎች አገልግሎት እየሰጡ እንደሚገኙና ከነዚህም መካከል 60 በመቶ የሚሆኑት በአፍላ ወጣቶች ጤና አጠባበቅ አገልግሎት ላይ እየሰሩ ይገኛሉ ብለዋል። የቤተሰብ እቅድን በተመለከተ የግንዛቤ የትምህርት እጥረት እንዲሁም የቦታ ርቀት እንደ ተግዳሮት ከሚነሱ ጉዳዮች መካከል ተጠቃሽ ናቸው ብለዋል። እነዚህንም ችግሮች ለማስወገድ እየተሰራ ይገኛል ያሉ ሲሆን በመጠለያ ጣቢያዎች ላይ የሚገኙ ዜጎች የጤና አገልግሎት ተጠቃሚ እንዲሆኑ አስቻይ ሁኔታን ለመፍጠር የሕክምና ግብዓትን በማቅረብ የጤና ባለሙያዎች በአቅራቢያ ሄደው የሕክምና አገልግሎት እንዲሰጡ ለማስቻል እየተሰራ ይገኛል ሲሉም ተናግረዋል። ጤና ሚኒስቴር በቤተሰብ እቅድና በአፍላ ወጣቶች ጤና አጠባበቅ ላይ በትኩረት እየሰራ እንደሚገኝም ገልጸዋል። የግንዛቤ ማስጨበጫው ለአፍላ ወጣቶች እክል እንዲሁም በመገናኛ ብዙሃን በመጠቀም የቤተሰብ እቅድ ላይ ያተኮረ ትምህርት እየተሰጠ እንደሚገኝም አመላክተዋል። ከግንዛቤ በተጨማሪ የጤና አገልግሎት እንዲያገኙም የተለያዩ ስራዎች በመከናወን ላይ ይገኛሉ ብለዋል። በኢመደበኛ ንግድ ላይ ለመሰማራት ከ1500 በላይ ሰዎች መመዝገባቸው ተገለጸ። በቅርብ ጊዜ የኢመደበኛ ነጋዴዎችን አጠቃላይ የስራ ሁኔታ በተመለከተ የወጣውን ደንብ ተከትሎ በዘርፉ ላይ ለመሰማራት ከ1500 በላይ ሰዎች መመዝገባቸውን የአዲስ አበባ ንግድ ቢሮ አስታውቋል። በዚህ ሙያ ላይ የሚሰማራ ማንኛውም ነጋዴ ሳይሆን የአዲስ አበባ ነዋሪነት መታወቂያ ያለው ብቻ እንደሆነ የገለጹት የቢሮ ኮሚኒኬሽን ዳይሬክተር አሸናፊ ብርሃኑ ከዚህ ቀደም ከ4000 በላይ የሚሆኑ ኢመደበኛ ነጋዴዎች ህጋዊ እውቅና ተሰጥቷቸው ይሰሩ እንደነበር አስታውሰዋል። በቅርቡ በጸደቀው ደንብ መሰረትም በኢመደበኛ ንግድ ላይ ለመሰማራት በአሁኑ ወቅት ከ1500 በላይ ሰዎች መመዝገባቸውን ለአሃዱ ገልጸዋል። አሃዱም ከዚህ ቀደም የምዝገባ ጊዜው በአጭር ጊዜ ተጠናቆ ወደ ስራ እንደሚሰማሩ ተገልጾ የነበረ በመሆኑ በአሁኑ ወቅት ያሉበት ሁኔታ ምን ይመስላል ሲል ጠይቋል። የኮሚኒኬሽን ዳይሬክተሩ በሰጡት ምላሽም ምዝገባው አሁንም እንዲቀጥል መደረጉን ገልጸው የተመዘገቡ ሰዎችን መታወቂያና ንግድ ፈቃድ በመስጠት ሙሉ ለሙሉ ወደ ስራ እንዲገቡ ለማድረግ ሰፊ የግንዛቤ ማስጨበጫ ስራ እየተሰራ እንደሚገኝ አስታውቀዋል። በአሁኑ ወቅት ደንቡ ባስቀመጠው መስፈርት መሰረት የተመዘገቡ ሰዎች መረጃ ተጣርቶና የቦታ ልየታው ተጠናቆ እንዲሁም በቦርድ ውሳኔ የተሰጠበት በአጭር ጊዜ ውስጥ ወደ ስራ እንዲገቡ እየተሰራ እንደሚገኝም ገልጸዋል። የማጣራቱ ስራ ከ4000 በላይ የሚሆኑ ነባር ኢመደበኛ ነጋዴዎችን ያካተተ እንደሆነ በመግለጽ ከነርሱም ውስጥ የሚቀነስ አሊያም እንዲቀጥል የሚደረግ ሊኖር እንደሚችል ጠቁመዋል።
በትግራይ ክልል የአዲሱ ስርዓተ ትምህርት ትግበራ እንዳልተጀመረ ተገለጸ። በ2018 ዓ.ም በሀገር አቀፍ ደረጃ የተጀመረው አዲሱ ስርዓተ ትምህርት በትግራይ ክልል ወደ ትግበራ እንዳልገባ የክልሉ ትምህርት ቢሮ ኮሚኒኬሽን ዳይሬክተር ስዩም ሀጎስ ለአሃዱ ገልጸዋል። አሃዱ የ6ኛና 8ኛ ክፍል ፈተና ቅድመ ዝግጅት ምን ይመስላል ሲል የተለያዩ ክልሎችን ጠይቋል። በዚህም የትግራይ ክልል ትምህርት ቢሮ ኮሚኒኬሽን ዳይሬክተር ስዩም ሀጎስ በሰጡት ምላሽ በክልሉ የአዲሱ ስርዓተ ትምህርት ትግበራ ባለመጀመሩ ለ6ኛ ክፍል ተማሪዎች ፈተና እንደማይሰጥ ገልጸዋል። በዚህም በሀገር አቀፍ ደረጃ ከ2 ዓመት በፊት የተተገበረውን አዲሱን ስርዓተ ትምህርት በትግራይ ክልል ለማስጀመር እንደ ክልል ብዙ ስራዎች ይቀራሉ ብለዋል። በክልሉ ፈተና የሚወስዱት የ8ኛ ክፍል ተማሪዎች ብቻ እንደሆኑ የገለጹት ከሰኔ 4 እስከ 6 ባሉት ቀናትም የ8ኛ ክፍል ፈተናው እንደሚሰጥ አስታውቀዋል። ተፈታኝ ተማሪዎችን ተወዳዳሪ ለማድረግ የማካካሻ ትምህርት መሰጠቱንም ተናግረዋል። በሌላ በኩል አሃዱ ያነጋገረው የኦሮሚያ ትምህርት ቢሮ በክልሉ ለሚሰጠው ፈተና የቅድመ ዝግጅት ስራ ሲሰራ መቆየቱን ገልጿል። የኦሮሚያ ትምህርት ቢሮ ምክትል ኃላፊ አማካሪ ኤፍሬም ተሰማ በአገር አቀፍና በክልል አቀፍ ደረጃ ፈተና ለሚወስዱ ተማሪዎች በትምህርት አቀባበላቸው መሰረት ተለይተው ከባለፈው ዓመት ግንቦት ወር ጀምሮ የማካካሻ ትምህርት እየተሰጣቸው እንደሚገኝም ገልጸዋል። በዚህ ዓመትም የተሻለ ውጤት እንደሚጠበቅ አማካሪው አስታውቀዋል። በክልሉ የ6ኛ ክፍል ተፈታኞች ከ26 እስከ 27 ግንቦት ላይ ማለት ነው እንደሚሰጥ ገልጸው የ8ኛ ክፍል ተፈታኞች ደግሞ ከሰኔ 3 እስከ 5 የሚሰጥ መሆኑን አስታውቀዋል። በክልሉ የ8ኛ ክፍል ተፈታኝ ተማሪዎች ቁጥር 2400 እንደሆነም ገልጸዋል። የኢትዮጵያ ፈተናዎች ኤጀንሲ አገልግሎት ዋና ዳይሬክተር ዶክተር እሸቱ ከበደ በጉዳዩ ላይ ለአሃዱ በሰጡት ምላሽ የ6ኛና 8ኛ ክፍል ተፈታኝ ተማሪዎች ፈተና ሙሉ በሙሉ በክልሎች የሚሰጥ መሆኑን ገልጸው እንደ ክልሎቹ ነባራዊ ሁኔታ ካለው አስተዳደር ጋር ተማክረው የሚሰሩ ይሆናል ሲሉ ገልጸዋል። ክልሎች የሚፈጠረውን ችግር እየተቆጣጠሩ እንደሚገኙም አመላክተዋል። አንኳር ዘገባዎቻችን እንደቀጠሉ ናቸው። ውድ ቤተሰቦቻችን አሁን ደግሞ ወደ ውጭ አንኳር ዘገባዎቻችን እናልፋለን። በሰደድ እሳት ምክንያት 200 ነዋሪዎች ከኬፕ ታውን መሰደዳቸው ተገለጸ። በደቡብ አፍሪካ ኬፕ ታውን ከተማ ከ200 ያላነሱ አባወራዎች መኖሪያ ቀያቸውን ጥለው መሰደዳቸው ተነግሯል። ነዋሪዎቹ ከቀያቸው የተሰደዱት በቴብል ማውንቴን ብሔራዊ ፓርክ የተነሳው ሰደድ እሳት ወደ ኬፕ ታውን ደቡባዊ የቶካይ ዳርቻ በመዛመቱ መሆኑም ተገልጿል። በቦታው የነበሩ አንድ የእሳት አደጋ ባለሙያ ለጋዜጠኞች እንደገለጹ ሰራተኞቹ እሳቱን ለመቋቋም የሚረዱ 5 የእሳት አደጋ መኪናዎች ወይም ተሽከርካሪዎች እንዲሁም 3 ሄሊኮፕተሮችን እየተጠቀሙ ነው ብለዋል። የከተማዋ የዌስተርን ኬፕ የአካባቢ ጉዳይና ልማት ዲፓርትመንት እንደገለጸው ሰደድ እሳቱ እስካሁን በቁጥጥር ስር አለመዋሉንና የመንግስት ድርጅቶችም እሳቱን ለመከላከል ሁሉንም ሀብቶች በማሰባሰብ ላይ ናቸው ብለዋል። ዘገባው የአሶሺየትድ ፕሬስ ነው። ህንድ በፓኪስታን ድንበር አካባቢ 4 የጸረ ሽብር ዘመቻዎችን መክፈቷ ተገለጸ። ህንድ በጃሙና ካሽሚር ግዛት ውስጥ በተለያዩ ቦታዎች ላይ 4 የጸረ ሽብር ዘመቻዎችን እያደረገች ነው ተብሏል። ይህ ጸረ ሽብር ዘመቻ ከሳምንት በፊት ታጣቂዎች ፖልሃልጋም ተብሎ በሚጠራው የካሽሚር ግዛት የሽብር ጥቃት በመፈጸም 26 ጎብኚዎችን በጥይት መግደላቸውን ተከትሎ ህንድ የሰጠችው የበቀል ምላሽ ነውም ተብሏል። ጥቃቱ በመላው ህንድ ቁጣን የቀሰቀሰ መሆኑ የሚታወስ ሲሆን ጸረ ህንድ አሸባሪዎችን በማሰልጠን ለረዥም ጊዜ ስትከሰስ የነበረችው ፓኪስታን በሽብርተኞቹ ላይ አፋጣኝ እርምጃ እንድትወስድም ጥሪ ቀርቦላታል። ባለፈው ሳምንት የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ጥቃቱን አውግዘው ህንድ ሽብርተኞቹን እስከ ምድር ጫፍ ድረስ አድና እንደምትቀጣ በመግለጽ ጠንከር ያለ ምላሽ ለመስጠት ቃል መግባታቸው ይታወሳል። ዘገባው የአርቲ ኒውስ ነው። በሰሜን ምስራቅ ናይጄሪያ የቦምብ ፍንዳታ 26 ሰዎች መገደላቸው ተሰማ። በናይጄሪያ ሰሜናዊ አካባቢ በተቀበረ የቦምብ ፍንዳታ ሴቶችና ህጻናትን ጨምሮ በተለያዩ ተሽከርካሪዎች ላይ ተጠምደው የነበሩ ፈንጂዎች 26 ሰዎች መግደላቸውን ፖሊስ አስታውቋል። ፍንዳታዎቹ የተፈጸሙት በቦርኖ ግዛት ራንና ጋምቦሩ ከተሞችን በሚያገናኘው መንገድ በተጨናነቀ መንገድ ላይ ሲሆን ከካሜሩን ጋር በሚያዋስነው ድንበር ላይ ነው ሲሉ የናይጄሪያ ፖሊስ ቃል አቀባይ ናሆም ዳሶ ለአሶሺየትድ ፕሬስ ተናግረዋል። አብዛኞቹ የተገደሉት የአካባቢው አርሶ አደሮችና
ነጋዴዎች ናቸውም ተብሏል። ፈንጆ የተቀበረው አይኤስ የምዕራብ አፍሪካ ግዛት ተብሎ ከሚጠራው እስላማዊ መንግስት ተባባሪ በተባሉ ታጣቂዎች አማካኝነት መሆኑም ተጠቁሟል። ከሟቾቹ በተጨማሪ ቢያንስ 3 ሰዎች ቆስለው በአቅራቢያው ወደሚገኙ የሕክምና ተቋማት ተወስደዋል ተብሏል። ከ60 ሚሊዮን ዶላር በላይ ዋጋ ያለው የአሜሪካ የጦር ጀት በቀይ ባህር ውስጥ መስጠሙ ተገለጸ። የአሜሪካ ባህር ኃይል FA-18 ሱፐር ሆርኔት ተዋጊ ጀት ከዩኤስኤስ ሃሪ ትሩማን አውሮፕላን አጓጓዥ መርከብ ላይ ተንሸራቶ ወደ ባህሩ በመውደቁ ደብዛው ጠፍቷል ተብሏል። ከ60 ሚሊዮን ዶላር በላይ ዋጋ ያለው የጦር ጀቱ ከሃሪ ትሩማን አውሮፕላን አጓጓዥ መርከብ ላይ እንዲንቀሳቀስ እየተደረገ በነበረበት ወቅት ወደ ባህሩ የተንሸራተተው ሰኞ ዕለት መሆኑን የአሜሪካ ባህር ኃይል በሰጠው መግለጫ አስታውቋል። የባህር ኃይሉ አንድ መርከበኛ መጠነኛ ጉዳት እንደደረሰበት የተገለጸ ሲሆን የጦር ጀቱ ወደ ባህሩ እየተንሸራተተ በነበረበት ወቅት ፓይለቱ ዘሎ በመውጣቱ ሕይወቱ እንደተረፈም ታውቋል። ከሙያተኞች ቁጥጥር ውጭ ሆኖ ወደ ባህሩ የገባውና የሰጠመው የጦር ጀቱ የየመን አብዛኛውን ክፍል ተቆጣጥሮ እያስተዳደረ ባለው የሀውቲ ታጣቂ ቡድን ላይ እርምጃ እየወሰደ የሚገኘው የአሜሪካ ባህር ኃይል ንብረት መሆኑም ተጠቁሟል። በዕለቱ የሀውቲ ታጣቂዎች በሃሪ ትሩማን አውሮፕላን አጓጓዥ መርከብ ላይ ያነጣጠሩ የሰው አልባ አውሮፕላኖች እንዲሁም የሚሳኤል ጥቃቶችን መሰንዘራቸውን ተናግረዋል። በዚህም አደጋው የተፈጠረው መርከቡ በፍጥነት ከሀውቲ ጥቃት ለማምለጥ እየተንቀሳቀሰ በነበረበት ወቅት ነው ሲሉ ምንጮች እየገለጹ ይገኛሉ። ሆኖም የአሜሪካ ባህር ኃይል በጉዳዩ ላይ ያለው ነገር የለም ተብሏል። ዘገባው የሲኤንኤን ነው። ለነበረን ጊዜ ከልብ አድርጌ አመሰግናለሁ። በአሃዱ ኒውስ ኤንድ ፖለቲክስ የዩቲዩብ ቻናል ወደ እናንተ ሲደርስ የነበረው መረጃ ይህን ይመስል ነበረ። ተአማኒና አጫጭር አዳዲስ ትኩስ መረጃዎችን ለማግኘት ቻናላችንን ሰብስክራይብ ማድረጋችሁ እንዳትዘነጉ። ስለሰጣችሁን ጊዜ ደግሞ ከልብ አድርገን እናመሰግናለን። ዜናዎቹ ጋር ናርዶስ አለማየሁ አብራችሁ ቆየው። ደስ የሚል ቀን ይሁንላችሁ።